በሰይፉ ላይ የተነሳው ከባድ አቧራ ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበት ነገ በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። የምረጡ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም ችላ ብለኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር ምን ወሰደው ሰይፉ ፋንታሁን ከባድ የማህበራዊ ሚዲያው መነጋገሪያ ሆኗል። ነቃፊዎቹና ደጋፊዎቹ ጎራ ለይተው በሐሳብ እየተቧቀሱ ነው። ሰይፉ ከተለመዱት የሚዲያ ሾዎችና ፕሮግራሞች ወጣ ብሎ ወደ ቲክቶክ የቀለጠው መንደር ድንገት ዘው በማለት ጨልፎ ለመውጣት ያደረገው ጥረት አቤት ወዴት የሚል ጥያቄን አስነስቶበታል። የቲክቶኩ መንደር ሌላ ዓለም ነው። የራሱ ተዋናያን፣ የራሱ ያጫወት ስልትና የራሱ ዳኞች አሉት። እናም ወደ ሌላው ዓለም የቲክቶኩ መንደር ብቅ ያለው ሰይፉ ፋንታሁን በዚሁ መንደር በነበረ ቆይታ ከባድ ጥፋት አጥፍተዋል በሚል ዳኞች ተሰይመው በራሳቸው ህግ እየዳኙት ነው። ከቲክቶክ አዋርድ ጋር በተያያዘ ነው። የቲክቶክ መንደር በራሱ የዳኝነት ህግ መሰረት ምርጥ የተባሉ ቲክቶከሮችን አወዳድሬ ልሸልም ነው በማለቱ በተወዳዳሪዎች መካከል ከባድ ትንቅንቅ ይታያል። ውጤቱ በዳኞች እንደዚሁም በቲክቶክ መንደር ታዳሚዎች ድምጽ የሚወሰን ነው። 70% የታዳሚያን ድምጽ እንደዚሁም 30% ደግሞ የዳኞች ድምጽ በሚሰጥበት ውድድር ላይ አዶናይና ዩቲናስ በመባል የሚታወቁ ወጣቶች ትንቅንቅ ላይ ናቸው። ሁለቱም በሚሊዮኖች የሚቆጠሩ የቲክቶክ ተከታይ አላቸው። የቲክቶክ መንደር ታዳሚም ድምጹን እየሰጠና እየነፈገ ከሁለቱ ቲክቶከሮች መካከል አንዱን አሸናፊ ለማድረግ የየድርሻውን እየተወጣ ነው። ውድድሩ በአገር ውስጥና በአፍሪካ ደረጃ የሚካሄድ ነው። የሀገር ውስጡ በመጪው ህዳር 20 ፍጻሜውን ያገኛል። ቤስት ኮንቴንት ክሬተር እና ቤስት ኢንፍሉዌንሰር የሚሉ የውድድር ምድቦች ወይም ካታጎሪስ ናቸው። በዚህም የተመልካች ድምጽ አንድ ጊዜ አንደኛው ሌላ ጊዜ ደግሞ ሌላኛው እየመሩና እየተከተሉ ባለበት ሁኔታ ሰይፉ በራሱ የቴሌቪዥን ሾው ላይ ንስቷን ዩቲናስ በእንግድነት ይዞ ቀረበ። አቧራ የተነሳውም እዚህ ጋር ነበር። ዩቲ ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ ተቃውሞ ሁለት ተወዳዳሪዎች አንገት ለአንገት ተናንቀው ባለበት ሁኔታ ሰይፉ የህዝብ ድምጽ በሚያዛባ መልኩ እንዴት እሷን ብቻ ለይቶ ያቀርባል የሚል ነበር። አንድም አለማቅረብ ካቀረበም ሁለቱንም ተወዳዳሪዎች አንድ ላይ ማቅረብ ነበረበት በሚል ከባድ የማህበራዊ ሚዲያ ተቃውሞ ተቀሰቀሰ። ሰይፉም ከባድ የሚባል የተቃውሞ እርጅብኝን አስተናገደ። ሰይፉ ከባድ ነገሩ በዚህ ሳይበቃ ሰይፉ ለቲክቶክ መንደሩ ተቃውሞ የሰጠው ምላሽ ደግሞ ሌላ አዲስ አዋራ አስነስቶ ዙሩን አከረረው። ሰይፉ በድምጽ አሰጣጡ ሂደት የተዛባ ሁኔታ እንዲፈጠር በማድረግ በደል አድርሶበታል የተባለውን በተመለከተም ሰይፉ አንድ መልእክትን አስተላለፈ። መልእክቱም የጥሪ መልእክት ነው። ጥሪውም አዶናይ ቅር ከተሰኘ እሱን በሾው ላይ በመምጣት መቅረብና የራሱን የምረጡኝ እንቅስቃሴ ማድረግ የሚችል መሆኑን የሚገልጽ ነበር። በዚህ መሃል በነበረው ሌላ የሰይፉ እንግዳ ላይ በነበረ አንድ ፕሮግራም ላይ ሰይፉ ያደረገው ንግግር ደግሞ ሌላ አዲስ እሳትን ጫረች። ይህችም ንግግር የቲክቶክ ስኬትንና ሽልማትን የምትመለከት ነበረች። ሰይፉም እንዲህ አለ። ቲክቶክ ላይ የሚሰሩ ሰዎችን መሸለም ጥቅም አለው። መሸለም የሚያስፈልገው ጥሩ የሚሰሩ ሰዎች ስለሚበረታቱ ነው። ከጾታዊና ከንግግር አንፃር ነውር ጌጥ የሆነበት ሰዎችም ስለሚናገሩት ነገር የማያስቡበት ነገር አለ። እነዚህን ገሸሽ እያደረጉ ጥሩ ነገር ማቅረብ ለትውልድ ይጠቅማል። አለበለዚያ በአነጋገርና በድርጊት የተወላገደውን ሰው ጀግና ያልነው ቀን
ከታች የሚመጣው ሰው ጀግንነት የሚመስለው እሱ ነው። በአነጋገሩና በስነ ምግባሩ ጋር በተያያዘ በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል ሲልም ነበር ሰይፉ የተናገረው። ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ በተነሳው አቧራ አድፍጦ የቆየው ቲክቶከሩ አዶናይ በዚህ ወቅት ለሰይፉ ምላሽ ለመስጠት ብቅ አለ። ምላሹም በአንተ ሾው ላይ አልቀረብኩም በማለት መቅረብ የማይፈልግባቸው ምክንያቶች 1 2 3 ብሎ በራሱ የማህበራዊ ትስስር ገጾች ላይ ያቀረበበት ሁኔታ ታይቷል። አዶናይ ካቀረባቸው ምክንያቶች መካከልም አንደኛው ከዚህ ቀደም በአንተ ሾው ላይ ለመቅረብ ጥረት አድርጌ ገሸሻ አድርገህ ችላ ብለኛል የሚል ነው። ከዚህ አለፍ ባለ ግን አዶናይ በሌላ ሾው ላይ ተናገረው አሽሙር በጣም አስገርሞኛል ሲልም ተናገረ። ይቺም አዶናይ ተናድጄባታለሁ ያላት የሰይፉ ንግግር ቲክቶክ ላይ የሚሰሩ ሰዎችን መሸለም ጥቅም አለው። መሸለም የሚያስፈልገው ጥሩ የሚሰሩ ሰዎች ስለሚበረታቱ ነው። ከጾታዊና ከንግግር አንፃር ነውር ጌጥ የሆነበት ሰዎችም ስለሚናገሩት ነገር የማያስቡበት ነገር አለ። እነዚህን ገሸሽ እያደረጉ ጥሩ ሰውን ማቅረብ ለትውልድ ይጠቅማል። አለበለዚያ በአነጋገርና በድርጊት የተወላገደውን ሰው ጀግና ያልነው ቀን ግን ከታች የሚመጣው ሰው ጀግንነት የሚመስለው እሱ ነው። በአነጋገሩና በስነ ምግባሩ ጋር በተያያዘ በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል ሲልም ሰይፉ የተናገራት ነበረች። ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ አዶናይ ሚችን ጠቅሶ ምላሽ ሰጠባት። አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን አዲስ ዙር አቧራ መጨስ የጀመረውም እዚህ ጋር ነው። የቲክቶክ መንደር ሰይፉ ላይ ሆ ብሎ ተነሳ። ሌላ አዲስ ፍልሚያም ተጀመረ። በዚህ ወቅት ሰይፉም ዝምታን መረጠ። አሁን የምርጫ ውድድሩ በሰይፉ ጥልፍልፍ ታጅቦ እንደቀጠለ ነው። ነገሩን ወደ ሰይፉ የኋላ ታሪክን መልሰው። ሰይፉ የጥንት የጠዋቱ ነው። አሁን ያለበት ደረጃ ለመድረስ ብዙ ጥምዝምዝ መንገዶችን አልፏል። ሰይፉ ፋንታውን የቶክ ሾው አዘጋጅ ነው። በሚዲያው ላይ ለተማሪዎች ከሚተላለፈው የለገዳዲ ሬዲዮ ጣቢያ ጀምሮ እስከ ህትመት ሚዲያው ድረስ ሰርቷል። በዘጠናዎቹ በውጭ የፊልምና የሙዚቃ ስራዎች ላይ ትኩረቱን አድርጎ በሚሰራ ሆሊውድ የተባለ ጋዜጣን ያሳትም ነበር። በኢትዮጵያ የመጀመሪያ የሆነው ኤፍኤም ሬዲዮ ማለትም ኤፍኤም 97.1 እንደተጀመረ በጣቢያ ውስጥ ሙዚቃዎችን በማጫወትም ሰርቷል። በተመሳሳይ መልኩ በኢትዮጵያ ቴሌቪዥንም ጭምር የውጭ ሙዚቃ አቅራቢዎች መካከል አንዱ ነበር። በአሁኑ ሰዓት ከሌሎች አጋሮቹ ጋር በጋራ ከከፈተው የኢትዮ ኤፍኤም ሬዲዮ ጠቅልሎ ከመግባቱ በፊት የቅዳሜ ምሽት የሬዲዮ ሾውን ጨምሮ ከሌሎች አድማጮቹ ጋር የሚገናኝባቸውን መረጃዎች የማድረስና የማዝናናት ስራዎችም ሲሰራ ቆይቷል። ሰይፉ ቀስ በቀስ ለዓመታት አጥብቆ በያዘው የአሁኑ የሰይፎን ኢቢኤስ ቶክ ሾው ፕሮግራም ደርሷል። ሰይፉ እዚህ ደረጃ ከመድረሱ በፊት ከሱ ጋር በርካታ ስራዎችን የሰሩ ሰዎች አሉ። ዛሬ በህይወት ከሌለችው አርቲስት እንግዳ ወርቅ ነጋ ጀምሮ ሰይፉ ፋንታውን ከበርካታ አርቲስቶች ጋር ሳይቀር ሰርቷል። ከሬዲዮና ቴሌቪዥን ሾዎቹ በተጨማሪም በድራማና ጭውውቶች ላይም ጭምር በመስራት ረዘም ያለ ጊዜን የሰራ ሰውም ነው። ሰይፉ ፋንታውን በላይቭ የሬዲዮ ፕሮግራሞቹ ከበርካታ ጋዜጠኞችና የተለያዩ ፕሮግራም አቅራቢዎች ጋርም ጭምር ሰርቷል። ሰይፉ በአጠቃላይ ለረጅም ዓመታት በአርቱና በሚዲያ ስራው ጸንቶ የቆየ ሰው ሆኖ ይታያል። በርካታ ከሱ ጋር የሰሩ ነገር ግን የሱን ያህል በያዙ ስራ ጸንተው መቆየት ያልቻሉ በርካቶች ናቸው። ከሱ ጋር የተለያዩ ስራዎችን በመስራት የታወቁ ነገር ግን አሁን ከህዝብ እይታ ውጭ የሆኑና አዲሱ ትውልድም ጭምር የማያውቃቸው በርካታ የቀደሙ የሙያ ባልደረቦችም አሉ። በእነዚህ ሁሉ ሂደቶች ሰይፉ ዛሬም ድረስ ጸንቶ በሚዲያው ላይ ያለ ሰው ሆኖ ይታያል። ሰይፉ በሚዲያው የመቆየቱን ያህል በርካታ አድናቂዎች እንደዚሁም ከነጭራሹ አይመቸንም የሚሉ ሰዎች አሉ። በነገራችን ላይ ከሰይፉ የእንግዶች ቴሌቪዥን ሾው በፊት በኢትዮጵያ የመጀመሪያው የቴሌቪዥን ሾው አቅራቢ እንደሆነ የሚታወቀው
አሁን በህይወት የሌለው አለባቸው ተካ ነው። አለባቸው ተካ በ90ዎቹ ተወዳጅ የሆነ አለቤሾ የሚባልን ፕሮግራም በኢትዮጵያ ቴሌቪዥን ፕሮግራም ያቀርብ ነበር። በ1954 ዓ.ም የተወለደው አለባቸው ተካ በኢትዮጵያ ኮሜዲ ስራ እንዲዘምንና እንዲተዋወቅ ካደረጉ አርቲስቶች መካከል ግንባር ቀደሙ ነው። ከባልደረባው ልመንህ ታደሰ ጋር በመሆን ስታንድ አፕ ኮሜዲ ኢትዮጵያ ውስጥ እንዲጀመር እንዲለመድም ያደረገ አርቲስት እንደነበር ታሪኩ ያመለክታል። በ1990ዎቹ በኢትዮጵያ መጀመሪያ የሆነውን አለቤሾ የተባለውን የቴሌቪዥን ቶክ ሾው ያዘጋጅና ያቀርብ የነበረው አለባቸው ተካ በዝግጅቱ ላይ የሚቀርቡ እንግዶችም ሆኑ ሌሎች ኢትዮጵያውያን የተቸገሩ ሰዎችን እንዲያግዙ ከፍተኛ ቅስቀሳ ያደርግ እንደነበርም የሚታወስ ነው። አለባቸው ተካ ወይም አለቤሾ ያረፈው በ1997 ዓ.ም ነበር። ነገሩን ወደ ሰይፉ ሾው ስንመልሰው በመሪ ደረጃ ከጠቅላይ ሚኒስትር አብይ አህመድ ጀምሮ በርካታ እንግዶችን አስተናግዷል። እንግዶቹ ዘፋኞች፣ ተጽዕኖ ፈጣሪዎች፣ ባለሀብቶች፣ የተቸገሩ ሰዎች፣ የስኬት ማማ ላይ የደረሱ ሰዎች፣ አነጋጋሪ የሆኑ የተለየ ችሎታ ወይም ስፔሻል ታለንት ያላቸው ሰዎች የሰይፉ ሾው ፕሮግራም እንግዶች የሆኑባቸው በርካታ ዓመታት አሉ። ሰይፉ በእነዚህ ፕሮግራሞች የተቸገሩ ሰዎች ቀርበው እንዲረዱ በማድረግም ጭምር በብዙዎች ሲመሰገንም ይታያል። ከዚህ ውጪ ሰይፉንም አንዳንድ ጊዜ በሚያቀርባቸው የእንግዶች መረጣ ላይ ግን ጥያቄዎች የሚያነሱም አሉ። በህብረተሰቡ ውስጥ ባሉታዊነት የሚታዩና የቴሌቪዥን ሾውን ደረጃ የሚያወርዱ ሰዎች የሚቀርቡበት ሁኔታ እየታየ ነው የሚሉ ትችቶችም ደጋግመው ይሰማሉ። በዚህ ላይ ሰይፉ በሬዲዮም ሆነ በቴሌቪዥን ፕሮግራሞቹ ላይ በእንግዶቹ ላይ ማላገጥ ባህሪያትም ጭምር ይታዩበታል በሚል በጥብቅ ይወቀሳል። ከዚህ ውጪም የሰይፉ የቴሌቪዥን ሾው ከመነሻው የፕሮግራም ፎርማት ኦሪጂናሊቲ ችግር ያለበት ነው በማለት በሾው ኢትዮጵያዊነት ቅርጽ ላይ ጥያቄ የሚያነሱም አሉ። በዚህም ሰይፉ ሾው ሌት ናይት ሾው ዊዝ ዴቪድ ሌተርማን ከሚባል ታዋቂ አሜሪካ የቲቪ ሾው ፕሮግራም እንዳለ ተቀርቶ በኮፒ ፔስት የተሰራ ፎርማት ነው በማለት በሰይፉ ላይ የሰላ ሂሳቸውን የሚያቀርቡም አሉ። ሰይፉ ፎርማቱን እንዳለ ከመውሰድ ባለፈም ዴቪድ ሌተርማን የሚያደርገውን ሁሉ ሰይፉ የሚያደርገው ነበር። የቦታው አቀማመጥ፣ የእንግዶች ቦታ፣ ባንዱ፣ እንደዚሁም የተመልካቹ ቦታና የሰይፉ አክት ሳይቀር ሙሉ በሙሉ ሳይጨመርና ሳይቀነስ ከሌት ናይት ሾው ዊዝ ዴቪድ ሌተርማን የተወሰደ ነው በማለትም ባጭሩ ሰይፉ ሾው ማለት የአማርኛው ሌት ናይት ሾው ዊዝ ዴቪድ ሌተርማን በማለት ሰይፉን አጥብቆ የሚተቹትም አሉ። ዴቪድ ሌተርማንን እንመልከተው። But anyway, this is my little video I put together for you of your life. Well, God bless you, Steve. I guess we'll just take a look right there. Dynamic Donald Trump. Donald! Fat Guy Magazine, did you see that? That's lovely. Okay, Yeah, that's nice. Man, I wish I had known about that. I hope you weren't. ሰይፉ ፎርማቶቹን ከሌሎች ይውሰድ ወይም የራሱን ፎርማት ይዞ ይምጣ በስራው እስከ ዛሬም ድረስ በስኬት ዘልቆበት ይታያል። ከዚህ ውጪም ከቴሌቪዥን ሾው ጋር በተያያዘ በሰይፉ ላይ ከሚቀርቡት ትችቶች መካከልም የትውውቅ የመሳሳብ ስራዎች ይበዙበታል። የማሻሻጥ አይነት ይዘት ያላቸው ፕሮግራሞቹም ቀላል አይደሉም። እንደዚህ አይነቶቹ ፕሮግራሞች የሾውን የይዘት ደረጃም ቀላል በማይባል ደረጃ የሚያወርዱበትና የተመልካችን ፍላጎት የሚያቀዛቅዙበት ሁኔታ አለ የሚሉ አስተያየቶችም ቀላል አይደሉም። የሆነ ነገር ሰርቻለሁ ሰይፉ ላይ መቅረብ አለብኝ በማለት ያዙ ይልቀቁኝ የሚሉ ነገር ግን በፕሮግራሙ ላይ የይዘት ደረጃ መለኪያ ውስጥ ሳያልፉ በመቅረታቸው የለም አይሆንም ሲባሉም እንዴት ብናቅ ነው በማለት አዋራ የሚያስነሱም አሉ። በአጠቃላይ ከሰይፉና ከሰይፉ ቴሌቪዥን ሾው ጋር በተያያዘ ብዙ የሚነሱ አዎንታዊም እንደዚሁም አሉታዊ አስተያየትና አስተያየቶች አሉ። ጥያቄው ከአሉታዊና አዎንታዊ አስተያየቶችና አስተያየቶች በልኬት ተመዝነው ቢመጡ ከወጪ ቀር የትኛው ያመዝናል የሚለው ነው። በዚህ ረገድ ከሰሞኑ ከቲክቶከር አዶናይ ጋር በተያያዘ ከተነሳው ዝግብ በፊት ያሉትን ሁኔታዎች ጭምር አይቶ መመዘኑም አስፈላጊ ሊሆን ነው። ከቲክቶከር አዶናይ ጋር የተፈጠረው ዝግብ ሰሞነኛ ወይም የአንድ ሰሞን የማህበራዊ ሚዲያ መነጋገሪያ ከመሆን የሚያልፍ አይደለም። ይሄ ዘመኑ የማህበራዊ ሚዲያ ባህሪ ነው። አሁን ያለው የዲጂታል ማህበራዊ ሚዲያ አንዱ ባህሪ አጀንዳ መፍጠር እንደዚሁም የተፈጠረው አጀንዳ ላይ እርሾ በመጨመር አፋፍቶ ሐሳቡን በብዙ አቅጣጫ ወይም አንግል ማየትና ማሳየት ነው። በዚህም ጎራ ከፍሎ ያንዱ ደጋፊ ሌላኛው ነቃፊ መሆን ያሁኑ የማህበራዊ ሚዲያ የተለመደ ባህሪና አካሄድ ነው። በሰሞኑ የአዶናይ ሰይፉ ዝግብም በሁለት ጎራ ተከፍሎ የሚከራከሩ እርስ በርሳቸው የሚሰዳደቡ አዶናይን ከፍ ለማድረግ ሰይፉን የሚሳደቡ ሰይፉንም ላይ ለመስቀል አዶናይን ታች የሚወረውሩ የማህበራዊ ሚዲያ ሐሳብ ቦክሰኞች ታይተዋል። በእርግጥ ይሄ ጉዳይ በዚህ ደረጃ ትኩረት ተሰጥቶት ሊያወዛግብና ሊያነጋግር የሚችል ነው በማለትም ስራታቸው የሚሉም ቀላል አይደሉም። ከነዚህ ሁሉ ተዋናያን በላይ ደግሞ እስኪ ዛሬ ደግሞ ምን ተባለ በማለት ለትዝብትና ራሳቸውን ለማዝናናት ማህበራዊ ሚዲያውን ቃኘት የሚያደርጉትም ቀላል አይደሉም። በዚህ ማለ የሰሞኑ የሰይፉና አዶናይ አዋራው ጨሰ የሐሳብ ድብድብ ሲመጣላቸው ዳር ቆሞ በትዝብት የሚያልፉትም ቀላል አይደሉም።
ሰይፉ በሚዲያው ካለው መጠነ ሰፊ እውቅና አንጻርም አዶናይ ማን ነው ብለው እንደ አዲስ የሚጠይቁም አሉ። አዶናይ ቲክቶክ ተጽዕኖ ፈጣሪ ነው። በቲክቶክ ዓለም 3 ሚሊዮን ተከታዮችን አፍርቷል። 3 ሚሊዮን ማለት በአንዳንድ ሀገራት ሙሉ የህዝብ ቁጥር ነው። እናም ቀላል ሰው አይደለም፣ ከባድ ሚዛን ነው በማለትም የቲክቶከሩን አዶናይ ተጽዕኖ ፈጣሪነት ላይ የሚሰቅሉትም አሉ። በሌላ አቅጣጫ ደግሞ ነገሩን በአጥንትና ደም ቆጠራ የዘር መልክ አላብሰው የፖለቲካ ሜካፕ በመቀባት የሁለቱን የሚዲያ ሰዎች ሰጣ ገባ ሌላ መልክ ያስያዙትም አልጠፉም። በዚህ ዙሪያ ሰይፉ የራሱን ምላሽ ሰጥቷል። ከነቃፊውም ከደጋፊውም ቁጥራቸው የሚበዛው እነዚህኞቹ ናቸው። እነዚህም ዳር ቆመው የሚታዘቡት ተከታታዮች፣ ዝምተኛዎቹ ብዙሃን ወይም ሳይለንት ማጆሪቲ የሚባሉት ናቸው። አበቃን።